መጽሐፍ ቅዱስ ያዛችሁ ትንቢተ ኢሳይያስ ምዕራፍ 29 ላይ ማካፍላችሁ ርዕስ እግዚአብሔር እንደገና ያደርገዋል። ሲከጎናችሁ ያለው ሰው እግዚአብሔር እንደገና ያደርገዋል በሉ። ቁጥር 13 እንዲህ ይላል፣ ጌታም ይህ ሕዝብ በአፉ ወደኔ ይቀርባል፣ በከናፍርቶቹም ያከብረኛል፣ ልቡ ከኔ የራቀ ነውና በሰዎች ሥርዓትና ትዕምርት ብቻ ይፈራኛል። በሰው ሥርዓትና ትዕምርት ብቻ ምን ይላል? ይፈራኛል። ከላይ ያለችዋች ሶስቷን ፖይንት እስኪ ደግመን እንያትስ። ጌታ ይህ ሕዝብ በአፉ ወደኔ ምን ይላል? አንድ በከንፈሮቹም ያከብረኛል፣ ሁለት ልቡ ከእኔ የራቀ። ዛሬ ከእግዚአብሔር የራቀ ልብ፣ ዛሬ ያንደበት ክርስትና፣ ተግባር የሌለው ህይወት፣ በስርዓት የሚመላለስ ማንነት፣ እግዚአብሔር የማይከብርበት ላይፍ፣ የውሸት ክርስትና፣ የውሸት መዋደድ፣ የሽንገላ መዋደድ። የሰማችሁ ነው? ይህ ህዝብ አለ በከናፍርቶቹ ነው ምን የሚለኝ? የሚያከብረኝ። አንድ ጊዜ ማቴዎስ ላይ ነው ጌታ ኢየሱስ አንድ ፕሪንሲፕል ሊያስተምራቸው ፈለገ። ምን የሚል? ጌታ 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 ሆይ የሚለኝ ሁሉ አለ ወደ መንግስተ ሰማያት የሚገባ አይደለም። ከዛስ የአምላኬን የእግዚአብሔርን ፍቃድ አውቆ የሚያደርግ እንጂ የሚጠራኝ ሁሉ ወደ ምን? ወደ መንግስተ ሰማያት አይገባም። ዛሬ እግራችሁ ቸርች ሆኖ አንደኛው እግራችሁ ቸርች ሆኖ አንደኛው እግር ውጪ ያለ፣ ሁለት አንድ ማሊያ ለብሳችሁ ለሁለት ቲም የምትጫወቱ ወይ ምንጫወት እኔንም ላስገባን። የኢየሱስ የመምጫው ጊዜው ደጅ ላይ ስለሆነ የውሸት ላይፍ ዛሬ ሲናቁ፣ ተግባር ያለው ህይወት፣ ተግባር ያለው ፍቅር። ኢየሱስ ይሁዳ እንደሚሸጠው ያወቀ እግሩን ያጥብለት ነበር። ኢየሱስ ይሁዳ አሳልፎ በ30 ብር እንደሚሸጠው ያወቀ ቀን ሙሉ ሲያገለግል የዋለውን እግር አውጥቶ ሲያጥብ ነበር። ዝቅ ብሎ የትህትና ወይም የፍቅር ጥግ ያሳየው ነበር። የኢየሱስ የሽንገላ ወይም የማስመሰል ፍቅር አልነበረም፣ እውነተኛ ፍቅር ነበር። ክርስትና ማስመሰል አይደለም። ክርስትና ክርስቶስን መስሎ በአካል የክርስቶስን መልክ መስሎ መመላለስ። ለዚህ እዚህ ጋር ለእስራኤል ሕዝብ እግዚአብሔር በነቢዩ አልፎ በባቢሎን ውስጥ ተጥላ ብርኮኛ ሆና ለነበረችው ለእስራኤል ሕዝብ ደጋግሞ የሚናገረው እናንተ እኮ ከልባችሁ ሳይሆን በምናችሁ ነው የቀረባችሁኝ? በከንፈራችሁ ነው። በከንፈራችሁ ተግባራችሁ ሌላ ነው። አይታል ተግባራችሁ ሌላ ነው። አምሽ ተግባራችሁ ሌላ ነው። የምን ጉልበተኞች ናችሁ? ያንደበት ጉልበተኞች ናችሁ። ለምንድን ነው ዛሬ ይሄንን የምታስተምረው ካላችሁኝ፣ ስጸልይ ጌታ ስላስተማረ። ዛሬ ከብዙዎቻችን እውነተኛ ፍቅር ጠፍቷል፣ ተሰርቆብናል፣ ተወስዶብናል። ዮሴፍ ማርያም ማርገዟን በሰማ ጊዜ በስውር ሊተዋት አሰበ፣ ሊያሳልፈው ሊሰጣት አልፈለግም፣ አልወደደም ይላል። ለምንድን ነው አሳልፎ ሊሰጣት ያልፈለገው? የፍቅር ጥግ ነው። በቃ ከሱ እንዳልሆነ እንዳረገዘች ባወቀ ጊዜ በስውር ሊተዋት አሳልፎ እንኳን አልሰጣትም። ለነማን? ለአይሁድ መምህራን፣ ለፈሪሳውያን፣ ለጻፊዎች፣ ለካህናት አሳልፎ አልሰጣትም። ለወጋሪዎች አሳልፎ አልሰጣም። ዛሬ በቃ ሲምፕል እጅሽ ላይ ስልክ ስላለ እህትሽን አትግደያት፣ ወንድምህን አትግደለው። ክርስትና የተግባር እንጂ ያንደበት አይደለም። ክርስትና ላንተ ሳይሆን ለወንድምህ ነው የምትኖረው። የሚከተለኝ ብኖር አለ ኢየሱስ ራሱ ምን ይበላል? ይካዳል። ለዚህ ነው እስራኤልን እግዚአብሔር በከንፈራችሁ ነው የምትቀርቡት እኔ ጋር፣ ርባችሁ ከኔ ምን ብሏል አለ? ርቋል። የራቀ ርብ ጌታ ደርሶ ካልመለሰው ውጭ ከባድ። ለዚህ ነው ኢየሱስ ስለተቸገረ ምን አለ?
ከኔ ጋር ናችሁ ግን ከኔ ጋር አይደላችሁም አላቸው። እንዴ ይሄንን ያለው ህዝቡን አይደለም ደቀ መዛሙርቶቹ ውስጥ ያሉትን። ለዚህ እግዚአብሔር ለእስራኤል ያላ ከኔ ርቋል ልባቸው። ዛሬ ጣዖት የተሞላ ልብ፣ ውሸት የተሞላ ልብ፣ ሽንገላ የተሞላ ልብ፣ አመጽ የተሞላ ልብ እግዚአብሔር ከውስጣችን ያወጣዋል። እስኪ አጠገባችሁ ያለው ሰው ልብህ ይቀየራል በል። ግድ የለሽም አውር ልብሽ ይቀየራል በል። ትንቢተ ኤርምያስ ምዕራፍ 4 አቢ ምን ይላል? ከቁጥር 1 እስራኤል ሆይ ብትመለስ ወደኔ ተመለስ ይላል እግዚአብሔር። ርኩሰትንም ከፊቴ ብታስወግድ ባትናወጥም ሕያው እግዚአብሔር ብለ በእውነት እና በቅንነት በጽድቅ ብትምል አሕዛብ በእርሱ ይባረካሉ፣ በእርሱ ይመካሉ። ይኸው ስሙን እስራኤልን እግዚአብሔር በነቢዩ ኢሳይያስም በኤርምያስም ተመለሱ። ወዴት ተመለሱ? ወደ ኦሪጅን ተመለሱ። ወደ ኦሪጅን ማንነት ተመለሱ። እስኪ አጠገባችሁ ያለውን ሰው ወደ ትክክለኛው መስመር ተመለስ በሉት። ዛሬ የድንጋዩን ልብ እግዚአብሔር ያወጣል። አሜን በሉኝ። ይሄ ድንጋዩ ልብ ይለዋል ባይብል። የምን ልብ ይለዋል? የድንጋዩ ልብ እግዚአብሔር ከልባችን ውስጥ ዛሬ ያወጣል። ኢየሱስ ጌታ። ስለዚህ በዚህ በሁለቱ ነቢያቶች እግዚአብሔር ብዙ ጊዜ እስራኤልን መጥቶ ይገስጻል፣ ይናገራል፣ ያወራል። እዚህኛው ክፍል ላይ ምዕራፍ 29 ላይ ከቁጥር ስንት ጀምሮ ያነበብነው ላይ 13 ጀምሮ ያነበብነው ቁጥር ላይ አይደል? ያነበብነው ክፍል ላይ እንደዚህ ይላል። ይህ ሕዝብ በከንፈሩ ነው የሚያከብር፣ ልቡ ግን ከኔ ምን ብሏል? ርቋል። በሰው ስርዓት ወይም በሰው ትምህርት ብቻ ይፈራኛል። ሄሎ እዚህ ቤት ውስጥ ያላችሁ ዛሬ የውሸት ልብ ይውጣ። ዛሬ ተንኮል የተሞላ ልብ ይውጣ። እግዚአብሔር የማይከብረው ልብ ቀጥሎ ያለውን እናንብብ። ጌታ ይህ ሕዝብ በአፉ ወደኔ ይቀርባል። ባይዘበ እቺን ቃሉ ግቡና ምሳ ከበላችሁ በኋላ አሰላስሏት። እሺ በአፌ ነው እንደ እየቀረብኩ ያለው፣ በአፌ ነው እንደ እየተከተልኩ ያለው። በተግባር ጌታ ይወድሃለሁ፣ አንተ የምትጠላውን ነገር አላረግም አይደል? ብቻ እናንተ ግቡና በሉ። ከዛ ካለ በኋላ እንዲህ ይላል ቁጥር 14 ላይ ስለዚህ እነሆ ድንቅን ነገር በዚህ ሕዝብ መካከል ድንቅን ነገር ተአምራትን እንደገና አደርጋል። እሺ ያጠገባችሁ ያለውን ሰው እግዚአብሔር እንደገና ያደርጋል በሉ። ቀኝ እጃችሁ ከፍ አድርጉና እግዚአብሔር እንደገና ይሰራል በሉ። ተአምራትንም እንደገና አደርጋለሁ። የጥበበኞችን ጥበብ ትጠፋለች፣ የአስተዋዮችም ማስተዋል ትሰወራለች። የራቀውን ልብ እግዚአብሔር መልሶ በአንደበት የሚመላለሰውን ሰው ቀድሶ እግዚአብሔር እንዲህ አለ፣ እንደ ቀድሞ ዘመን እንደ ልጅነትሽ ጊዜ እንደ ፊተኛው ጊዜ አለ እግዚአብሔር። ባንቺ ቤት ባንቺ ህይወት በመስፍኔ ህይወት ጌታ ምስክሬ ነው ምላችሁ የድንቅና የተአምራት ምዕራፍ እግዚአብሔር ዛሬ ይጀምራል። ሲያጠገባችሁ ያለውን ሰው እግዚአብሔር እንደገና ይሰራል በሉ። ትላንት እንደሰራ፣ ትላንት እንዳሻገረ፣ ትላንት በር እንደከፈተለ፣ ትላንት እንደተዋጋለ ዛሬ ጌታ ምስክሬ ነው ምላችሁ ከእግዚአብሔር ቤት የኮበለለ ልብ፣ ከእግዚአብሔር ፊት የራቀው ልብ እግዚአብሔር ይመልሳል። እንደገና በሰፈራችሁ ላይ ተአምራት ያደርጋል። እጃችሁ ከፍ አድርጉና እንደገና ይሰራል በሉ። እጃችሁ ከፍ አድርጉና እንደገና ይሰራል በሉ አለ እግዚአብሔር። ለእስራኤል ሕዝብ እንደዚህ ነው ያለው። እንደገና ምን አደርጋለሁ አለ እግዚአብሔር? እሰራለሁ። ምን አይነት ስራ ነው የምሰራው? ድንቅንና ተአምራት። ከተመለሳችሁ ለካ እግዚአብሔር ይመለስ። ከተቀደሳችሁ ለካ እግዚአብሔር ፊቱን ይመልሳል። ዛሬ እመኑኝ፣ ዛሬ በር የተዘጋጋ ላይፍ የተመሰቃቀለባችሁ ህይወት በድርቀት የተመታባችሁ እንደገና እግዚአብሔር በኔ ህይወት ውስጥ ድንቅ ማድረግ ይችላል። እንደገና በኔ ህይወት ውስጥ ተአምራት ማድረግ ይችላል። ጌዲዮን ሲከራከር ከመራኩ ጋር የነበረው ወዴት አለ? ተአምራቱ ወዴት ነው ያለው? ያኔ አባቶቻችን ባህር ከፍሎ ያሻገራቸው፣ ከሰማይ መና ያበላቸው፣ ከሰማይ ድርጭትን ያመጣ እስከ ቤታቸው የመገባቸው የት አለ እሱ? 11 ተአምራት አደረገ ተብሎ እግዚአብሔር ምስክሬ
እየተከራከሩ የመጡ ሰዎች ዛሬ እንደገና ተአምራትን እንደገና እግዚአብሔር ድንቅን አራባካችሁ እስቲ አጠገባችሁ ያለው ሰው ጨብጡትና እግዚአብሔር እንደገና በሉሲ ድንቅንና ተአምራትን በእጅ ላይ ይሰራል እጅሽ ከፋሪና በእጄ ላይ ይሰራል እስቲ ተነሱና ለሶስት ሰው ወይም ለሁለት ሰው የእንዲህ ብለ ተንቢባት እስቲ ሰኔ ወር የድንቅና የተአምራት ወር ነው በሉት ጨብጦና የድንቅና የተአምራት ወር ነው ይሄን ቁልፍ ይዘህ ትወጣለህ ዛሬ ይሄን ክብር ይዘህ ትወጣለህ ዛሬ ይሄን ቅባት ይዘህ ትወጣለህ አረ አንድ ሰው ጮ አሜን ይበለኝ አረ አንድ ሰው ጮ አሜን ይበለኝ እስቲ ከጎናችሁ ያለው ሰው የድንቅና የተአምራት ወር ነው በሉ